ሰላም ተመልካቾቻችን ዛሬ ለመጀመሪያ ጊዜ በማሩ ባላገሩ ቤት በዓለማችን ላይ እየተከሰቱ ያሉና አጀብ ጉድ የሚያስብሉ አስደናቂ ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር ኤደን ታሪኩ ነኝ። አብራችሁን ቆዩ። ቆይ ምንድነው? ዜና ልናቀርብ አይደለም እኔ እንትታሽ ብቻሽን? አረ እኔ ነኝ የማቀርበው አሁን። እንዴ ላይ ነው በቤቴ እኔ ነኝ የማቀርበው አሁን። ህዝብ እኮ ነው የሚያየን አሁን እኮ። አብረን እንታ ተይ ረዲት አረዲያት ተይ አብረን እኮ ለህዝቡ እኮ ዜናውን እኮ አንድ ላይ ብናቀርብ ምን አለ? በራሴ ቤት አለበለዚያ አስወጣሻለሁ። አንቺ እንግዲሻለሁ ጧባይ ኑሪ በልሽ። ዝም ነው የምትለው? እኔን ብቻ ነው የምትሰማው? እኔ ዝም ብዬው እንዴ ቁጭ ነው የምለው? አዎ ትሰማለህ? እኔን ትሰማለህ? አንቺ የምትይውን? አዎ ምን እሽልኝ? እነሱን ላይ አንቺ ልኝ እነሱን ላይ ዲግ እስቲ በል ዝም በል ጀምሪ እኮ እኔ አሁን እኮ በእኔ ቤት ተኔ ሌላ ብቻሽን ትታወቂ እኮ ነው ደም የፈላው። ጀምሪ ግድ የለሽም። ወደ መጀመሪያው ዜና እናልፋለን። ባናልፈስ? አረ ላንብብበት እባክህ። አይደለም እናልፋለን አልሽ እኮ። እሺ አናልፍም፣ በቃ ላነብ ነው እኮ። አላልፍም ቢሉሳ ተመልካቹ አይሉም እነሱ። አንተ ነው ያልከው። አይ ታውሳ በግድ ልታሳልፈቸው ነው? አዎ በግድ ያልፋሉ። እንዴ አምባገነን ናት። አምባገነን እንደ መሪ ሆነ አምባገነን መሪ ብላችሁ ያዙት። በግድ ነው። አረ ላንብብበት እባክህ። ደግ አንብቢ። እኔም እኮ እስከ 6 ተስተምሬያለሁ። ማለት እንዳይመስልሽ አንብቢ። 16 ሚስቶች 104 ልጆችና 144 የልጅ ልጆች ያሏቸው ታንዛኒያዊ የአባቴን አደራ አልበላሁም አሉ። እንግዲህ እስቲ በይው 16 ሚስቶች 104 ልጆችና 144 የልጅ ልጆች። እኛ ዳክተራል 16 ሚስት 16 ሚስት ይዘው እውነት ነው ወይ ነው አገሩ ታንዛኒያ 16 ሚስት ተቃጥለዋል እንጂ እኔ እንደው ተቃጥለዋል። እኔ ሚስት ሳላገባ ለምን ቆይሁ እስካሁን ብለሽ ጠይቂኝ እስኪ። ለምን ሚስት ሳታገባ ቆይ? ጎበዝ አይ ረዳት ደህና ነሽ እንጂ እኔ ሚስት ሳላገባ የቀረሁት ይኸው አየዲን ብላለን ታውቂዋለሽ? እኛ ቀበሌ አላውቀውም። አሳይሻለሁ። ወዲስት እኛ ቀበሌ አየዲን ብላል። አያዲን ምለው ነበር ስሙ። አጭር ስለሆነ ዲብልብል ስለሆነ አያዲን ብላል አሉ። እኛ ዲንብላል ያከራል። አያዲን ብላል ምን ሆነ በይ? ምን ሆነ? ነፍስ አባቱ ዘንድ ሄደና ዘላለም መኖር እፈልጋለሁ አለ። አሁን ነፍስ አባቱ አሰቡ፣ አወረዱና ምን ሆነህ ነው? እንደው ሰይጣን ውል ያለህ ምን ሆነህ ነው? አይደለም እኔ ዘላለማዊ ኑሮ መኖር እፈልጋለሁ ምድር ላይ ዘላለም እንድኖር አድርጉኝ ብሎ አያዲን ብላል ድርቅ አለ። አሁን ድርቅ ሲል ነፍስ አባቱ አሰባረጉና እንግዲያስ አግባ አሉት። እንዴት ባገባ ዘላለማዊ ኑሮ እኖራለሁ ወይ ሲል ጠየቀ። ነፍስ አባቱ አይ ዘላለም እንዲኖር ታይሆን ትታገባ ሐሳብህን መቀየር አይቀርም፣ ቶሎ ዲፍት ያርገኝ ማለት አይቀርም። ትታንቸለችላለች፣ ታቃጥላለች። አሁን 16 ሚስት አንድ ሰው ላይ እንደ እሳተ ገሞራ አለመፈንዳታቸው ሰውዬው አይፈነዱም። ሰማኛውን ላንብብ። ዲክ ከሚስቶቻቸው ውስጥ 7 እህትማማቾች ሲሆኑ 40 ልጆችን በህመምና በአደጋም አጥተዋል። እታውዛው እህትማማቾቹ እቺን ጠቅተው እዚችን ጠቅተው ሁሉንም ማለት ነው። አዛውንቱ ሁሉንም ቤተሰብ ማስተዳደር ቢችሉም የልጆቻቸውን ስም ማስታወስ ግን እንደከበዳቸው ይናገራሉ። ስንት ልጅ ያለው? 104 ህዝቡ 104 ልጅ ፋብሪካ ባያቸው እንጂ እኮ ሴቶቹም ዶሮ ናቸው ዝም ብለው የሚቀፈቅፉ። አዎ ይፈለፍላል ሰውዬው። ታዲያ ፋብሪካ በሉታ። አሁን እኮ 16 ሚስት እኮ እኛ እንደው አንድ እንኳን ወገባችንና ጉልበታችንን ምጥጥ ያደርጋሉ ተብሏል። እናንተ መጣጭ ዴሪ
ተምች ናቸው እኮ ሴት ሁሉም አይደለም። ታያ ተምች እንደ ዴሪ ጉልበትና ልብ መጣች ሴት አለ። እንግዲህ 16 ሲሆኑ ደግሞ እንግዲህ 7ቱ ትማማቾች ናቸው አለ። ሩቋ ለመሄዱ ደህና ነው። እዛው ተዛው በመዲዲያ ጨፍጭፎታል። እኛ ምን ይቀራል? እንዲያው እዛ ጎረቤት አለመሆንሽ አሁን አንቺ ዲነሻለኝ ተረፈ ያለው አይልኩሽም። የሰውዬ ገብና ናቸው። ከባድ ሰው ናቸው። ደግ ካፒንጋ በቅርቡ ካፒንጋ ነው ስማቸው። ፊንጋ ካፒንጋ ጋንጋ ነው። ይሄ ድንጋ ቢሆን ነው የሚሻለው። ካፒንጋ በቅርቡ ከአፍሪማክስ ጋር ቃለ ምልልስ ሲያደርጉ ከአንድ በላይ ሚስት እንዳገቡ የተቦቷቸው አባታቸው እንደሆኑ ተናግረዋል። 12 ሚስቶች፣ 102 ልጆችና 578 የልጅ ልጆች ያሏቸው ኡጋንዳዊ አባወራ በፈረንጆቹ 1961 የመጀመሪያ ሚስታቸውን ያገቡት አዛውንት ከ1 ዓመት በኋላ የመጀመሪያ ልጃቸውን አግኝተዋል። የልጅ ልጅ ማየታቸው የሚያስደስታቸው የካፒንጋ አባት ልጃቸው በአንድ ሚስት እንዳይወሰን እና ተጨማሪ ሚስቶች የሚያገባ ከሆነ ለባል የሚሰጠውን ጥሎሽ ራሳቸው እንደሚከፍሉም ቃል ይገባሉ። አባቱ ናቸው ገፋፍቱት አግባ ብሎ ማለት ነው። እሳቸውም ብዙ ነበራቸው ማለት ነው። እሳቸውም ብዙ ነበር። የዘር ነው የኔ አባት ብቻ ወይ እንዲህ አላለኝ። አደራህን አንድ 16 17 አግባ አላለኝ። አንድ እንኳን አላገባ የኔ አባት ይኸው እንትን እዚህ ስብሰቦች አሁን ስብሰቦች የጦታ ስብሰቦች ነው። ጦታ ወንድና ሴት አሁን ሚስቶቻችሁ ያላንገበግቧችሁ ያላቃጠሏችሁ ባሎች እስቲ ቁሙ ተባለ በስብሰቦች ላይ። አሁን ሁሉም ወንድ ቆመ። አዳራሽ ውስጥ ያለ በሙሉ ማን ይቀራል? የኔ አባት ይኸው ሳይንገበገቡ አሁን ያንን እንትን የሚያስተባብረው ሰው ይኸው የማሩ አባት አያድ የምሌ ቁጭ ብሏል። እንዲው እንዴት ያለ እንዲው ወርቅ የሆነ ሚስት ፈጣሪ ሰጥቶህ ነው። እንዲው አንተ ብቻ ያልተንገበገብከው ይሄው ሁላ የቀበሌው እንዲ ተንገብግቡ ቁሟል። አንተ ግን ያልተንገበገብከው እንዲው ምን አይነት ሚስት እንዲው ፈጣሪ ሰጥቶህ ነው ብለው ጠየቁት። ተዋጋይ ነው አሁን ረጎ በዛ ተሳሳቱ አልኳለ። ማታ ተጣልተን በዘነዘና ዝቋንጃይም ብላ ጎምዲያይ መቆም ስላልቻልኩ ነው እኔ ሳልቃጠል የለም እዛ አሁን ይሄን እየሰማሁ አድቄ ይኸው ብቻዬን ቀረሁ። የሌላው አባት 16 አግባ ይላል። እኔ አንዱም የኔ አባቱማ ዋና ነው አራያ ነው እሱ ጅሊ። አንተ አባት አግባ እላለሁ እንዲህ እያወቀኝ እንደ ብዬ ላግባ ተንቸለቸልኩ በእናቴ። አይዞህ እናቴንም ሳቀች ምናምን ረዳት ብዬ ባመጣት ስሜ ረዳት ነው ትትለኝ ደስ አለኝ። ረዳት ብዬ አመጣሁሽ። አሁን ደግሞ እዚህ እኔን ታቃጥያለሽ። ግድ የለም እሺ አሁን ላነብ አንብቢ። ማን ከለከለሽ? አባቴ የእኛ ጎሳ ትንሽ ስለሆነ ላስፋፋው እፈልጋለሁ አሉኝ የሚለው የካፒንጋ አባታቸውን ተልእኮ ለማስፈጸም ይተጉ ጀመር። የመጀመሪያ 5 ሚስቶቻቸውን ጥሎሽ ከአባታቸው ችለው ቤተሰቡን እየተስፋፋ መጣ። በዚህ ግን አልቆመም። የአባታቸውን ምክር የሰሙት የሚስቶቻቸውን ቁጥር 20 ደረሱት። በአሁኑ ወቅት 16 ሚስቶች አሏቸው። 104 ልጆችና 144 የልጅ ልጆችም አፍርተዋል። የአዛውንቱ የተከበረ ስምና ዝና ሁሉንም በእኩል የሚመለከቱበትና ለችግር የሚሰጡት ሚዛናዊ መፍትሄ እህትማማቾቹንም እንዲያገቡ እስከማድረግ ደርሷል። ሁሉም ሚስቶች የራሳቸው ቤትና የማብሰያ ክፍል ስላላቸው ምንም ፉክክር የለም። ሁሉም የራሳቸውን ስፍራ ያውቃሉ። በጋራ ሰርተው በጋራ ይበላሉ። ይሄ ሁሉ ብቻ አይደለም፣ ስርዓትም ጭምር አላቸው። ይህ ቤተሰብ ማስተዳደር አልከበዶትም በሚል ለተነሳላቸው ጥያቄም ሁሉም የእርሻ መሬት ስላላቸው ከብት ስለሚያረቡ ገበያ አያሳስበንም የሚል ምላሽ ሰጥተዋል። ካፒንጋና ሚስቶቻቸው በቆሎ፣ ባቄላ፣ ካዛፋ እና ሙዝ እያመረቱ ከፍጆታ ተርፎ ለሌሎች ነገሮች ይሸጣሉ። ሚስቶቻቸው የሚገጥማቸውን ማንኛውም ነገር አንቺ ግን አሁን ይሄንን እንትን አድርጊ ቢሉ ሂደት ደህና መራባት ያለች ምን አድርጊ ቢሉ አሁን እንደ 16ቱ አንዷ ሚስት
ኧረ እኔ አላለም ግን ክጃሉት አለሽ። ኧረ እኔ አላለም ነው ያልሽው። ቀስ ፍላጎት ግን አለ። አይ ኧረ የለኝም እኔ 17ኛ ከጂ አልከጅልም እንዴ ካፒንጋ 40 ልጆችን በህመምና በአደጋ አጥተዋል። 40 ልጅ ሙቶበት? አዎ 40ዎቹ ሙተዋል። 40 ተመቶ አራቱ ይዘላል። እንዴው ቁንጭ አረጋቸው። እኛ 40 ከብት ራሱ 2 ቲሞትብን እሪ እንላለን። እንኳን 40 ልጅ 40 ልጅ ቢሞት እንጋጀብ ነው መቼም ደግ እስቲ ይሁን። ቀሪ በርካታ ልጆቻቸው ግን የእሳቸውን መኖር ይሻሉ። ሀዘናቸውን ችለው የአባታቸውን ተልዕኮ ማስፈጸምን ተያይዘውታል ሲል ኦቲዲ ሴንትራል ዘግቧል። ወደ ቀጣይ ዜና እናልፋለን። ኧረ ቆይ አንለፍኝ። አሁን እኮ ይሄን ሁላ አሁን አመልካቾች ሴብ አረግሽባቸው እኮ። አሁን አንቺ ሴብ ታውቂያለሽ? ምንድነው ነው? ሴብ እንዲሰሙ በግድ ስሙ። አሁን እኮ እናልፋለን አልሽ ደግሞ ሌላ ልታወቂ ማለት ነው አይደለም? አዎ እኔ የምልሽ እንደው ደግ እስቲ ያው መቼም በኋላ ደግሞ ደጋ ሂጂ ደግ አውጊ። በደማቸው 2.4 ሚሊዮን ህፃናትን ከሞት ያተረፉ አውስትራሊያዊ አረፉ። በደማቸው 2.4 ሚሊዮን በደማቸው እንዴት ቀብተው ደም ለግሰው ነው እንጂ ሳታው። አዎ ቆይ ስማኝ። ደግ ልስማኝ፣ ይሄን እንኳን ልስማኝ። የ88 ዓመቱ ጄምስ ሃሪሰን ከ60 ዓመት በላይ በየ2 ሳምንቱ ደም በመለገስ ሚሊዮኖችን ታድገዋል። አዛውንቱ በ14 ዓመታቸው ቀዶ ጥገና ሲያደርጉ ደም በልገሳ ማግኘታቸው የረጅም ጊዜ የበጎ አድራጎታቸው መነሻ ምክንያት ነው ተብሏል። በአውስትራሊያውያን ዘንድ ባለ ወርቃማ ክንዱ የሚል ቅጽል ስም የተሰጣቸው ጄምስ ሃሪሰን ኧረ እባክህ አንብብበት። ወርቃማ ክንድ እኮ ክንድ ሰው ነው እንጂ ወርቃማ ክንድ እንዴት ሆነ ብዬ እኮ ነው። ደም ስለለገሱ ነዋ። ይሄ ደማቸውን በዚህ ነው የሚሰጡላት። ደግ ምንድን ናቸው ሰውየው? አውስትራሊያዊ አረፉ ነው ያልሽው? አረፉ። ሞቱ በ88 ዓመታቸው። 80 በልቷል። በቃ 88 ተበላ። በቃ ግን ደም ሰጥቶ ይሄን ያህል ዓመት ይኖራል? አዎ ይኖራል። ችግር የለም ማለት ነው? ችግር የለም። እኔ እኮ አሁን የኛ ሀገር ሰው ደም አንጣት ስትዩ በደሙን በመስጠቱ ሊቡ የሚል ነው የሚመስለው እኮ የሚሞት የሚሞት። ኧረ ደም ተፈሰሰሽ እኮ ሊቡ ነው። ኧረ አይባልም። ሴት ላይ እንኳን ደም እንዳይፈስ ቶሎ ጤና ይዛችሁ ሂዱ ይባላል ስትወልድ እና ያ ስትወልድ ነዋ። ይሄ እኮ ከእጅ ነው የሚሰጠው እኮ። ተእጅ ከሆነ አይገልም ማለት ነው። አዎ አይደለም እኮ ተእጅ ከሆነ አይገልም ማለት ነው። እስከ 88 ዓመት የሰው ተኖረ ደህና አይገልም። ደም ስጡ ነው አይደል? ደም መስጠት ወርቃማ እጅ 2 ሚሊዮን ያልሽው? 2 ሚሊዮን 4 2.4 ሚሊዮን ህፃናት ለህፃናት ነው የሰጡት ማለት ነው እኮ። እንዴ ህፃናት ታባይ አመጣሻው። አሁን የከተማ ሰው ቋንቋችንን ወደ ከተማ መውሰድ ብቻ ሳይሆን እኛ ደግሞ የከተማውን ወደ ነፍሳችን እናመጣዋለን አይደለም? ነፍጨል ብለሻል። አይዞሽ ቀጥይ። እሺ አሁን ለምን ነፍጭለሻል ግን አይደል? ኧረ እኔ አልነፈጭም። ምንድን ነው መነፍጨል ማለት? እንደዚህ አላልኩም አላልኩም። እንዲያነፈጭ ያደራሽን። እሺ ግን ይሄን ሰው ለስማቸው ደግ የሃሪሰን ደም ውስጥ የሚገኘው ፕላዝማ ከፍተኛ በሽታን የመከላከል አቅም ያለው አንቲዲ የተሰኘ መድኃኒት መስራት የሚያስችል መሆኑን ቢቢሲ ዘግቧል። ፕላዝማ የሰውነት የበሽታ መከላከል ስርዓት ወይም አንቲቦዲ የሚያዘጋጅ በደም ውስጥ የሚገኝ ፈሳሽ ነው። አንቲዲ መድኃኒት ነፍሰ ጡር እናቶች የራሳቸውን ደም በማህፀናቸው ያለው ህንፃን እንዳያጠቃ የሚከላከል ነው። አታወሳሰብሽብኛ። አሁን ምን አልሽ? አሁን ፕላዝማ አዎ ፕላዝማ እኮ ቴሌቪዥን መማሪያ አይደል? የተማሪ አይደለም፣ በሰውነት ውስጥ አለ አይደለም? አታይም? አልተስተማርሽም? ተስተምሬያለሁ። እርግጥ እኔ 6 ነው ያቆምኩት፣ ግን ከተማ እንደዚህ የሚባል አለ። ያጎቴ ላይ ያለ አይደለም አዲስ አበባ ትሄድ ፕላዝማ አስተምሮን ይላል። አስተማሪ ነው ፕላዝማ። ይሄ ሌላ ፕላዝማ ነው። እንዴት?
በደም ውስጥ የሚገኝ ፕላዝማ ነው ይሄ። ሌላ ሌላ ነው። ቴሌቪዥን ነው እኮ ፕላዝማ። ቴሌቪዥን እኮ ደም ዘንድ አይገባም። ትልቅ እኮ ነው። አንቺ ሰፊ ነው። ያ ሌላ ነው፣ ይሄም ሌላ ነው። ስማቸው አንድ ሊሆን ስማቸው አንድ ቢሆን ይለያያል። ይለያያል። አሁን ሰማኝ ሙጢና ደግ ፕላዝማ እንደ ተመልካቾች ግን ይስቁብሻል። በኋላ ቴሌቪዥን ነው ፕላዝማ። እንወራረድ ያየ። እሺ በስንት እንወራረድ? በጥብሻ። በስንት ጥብሻ? በስንት ጥብሻ? እንደ ከጀል ቴሌቪዥን ነው ፕላዝማ አይደለም። በእኔ እንግሊዝ አውቃለሁ። አንቺ አዲስ አበባ ድረስ እኮ ሄጃለሁ። ደቡብ አፍሪካም እኮ ሄጃለሁ። እሺ ይሁንልህ። አሁን ላንብብ። ደግ አንብቢ እኮ ተሸንፈሻል። ታባይ ፕላዝማ ቴሌቪዥን ነው። ቴሌቪዥን ነው ፕላዝማ። ጎበዝ እንትን እንዳትሉ። በኋላ ተማሩ ቤት ውሸት ተሰራጨ ብላችሁ። ኧረ እባክህ ሰውን አታሳስተው። ተው አይደለም ፕላዝማ ቴሌቪዥን ነው። አንተ የምታውቀው ነው። ሌላ ደግሞ አለ። መቼ አስረዱን ታዲያ? አልነገሩንም። እኔ አስረዳለሁ። እኔ ታላቀው እንዴት እኔ አስረዳለሁ። አሁን ዝም በልሽ። ሀሪሰን በ14 ዓመታቸው የቀዶ ሕክምና ሲያደርጉ ሀሰን ነው ስማቸው። ኧረ እባክህ ሀሰንን ነው አይደለም። ሀሰን እኮ ነው የሚለው። አይ እንግዲህ እስቲ ቆይ ወይቱ ነው ይኸው እዚህ ሀሰን አይደል የሚለው? ሰሰን ነው እንደ አንቺ ራሱ ሰን ሀሪሰን ሀሰንን ነው። ይኸው እንትን እኮ እያሉት ነው። እዛ ጋር በኋላ ይለውጡት የቀየሩት። ሀሰን የኛ ነው። የኛ ስም ኢትዮጵያዊ ስም ዴክ ሀሰን በሚለው ይዟል። በ14 ዓመታቸው የቀዶ ሕክምና ሲያደርጉ ደም ከለጋሽ ማግኘታቸውን ያሳወቀው የአውስትራሊያ ቀይ መስቀል ይህ አጋጣሚ ደም ለመለገስ ቃል እንዲገቡ እንዳደረጋቸውም ገልጿል። ከ18 ዓመታቸው ጀምሮ እስከ 81 ዓመታቸው ድረስም በየ2 ሳምንቱ በደማቸው ውስጥ የሚገኘው ፈሳሽ ክፍል ወይም ፕላዝማ ሲለግሱ መቆየታቸውን ባወጣው የሀዘን መግለጫ ላይ አስፍሯል። አዛውንቱ በፈረንጆቹ 2005 የደም ፕላዝማ በመለገስ የዓለም ክብረ ወሰን ይዘው የነበረ ሲሆን ክብረ ወሰኑን በ2022 በአሜሪካዊ ግለሰብ መነጠቃቸውም ይታወሳል። የሀሪሰን ሴት ሊሰጣቸው ይገባል ነው ክብር ደም ስለለገሱ ለሰው አየሽ። አሁን ይሄ እኮ የሚያስምረን አለ እኮ እውቀት እኮ ያስጨብጣል። ሰው የሚሰጠው የመስጠት ልብ ይኑረው የሚሰጠው አያጣም። አሁን አንቺ ፈረንካ ቦርሳሽን ታልሞላው አሰጪው አይ ጋሽ ሀሰን ግን ደማቸውን ይሰጣሉ። አሁን አንቺ ደም መስጠት ትችያለሽ። ሀሰን አይደሉም ሀሪሰን ናቸው። ሀሰን ነው ተይው። የኛ ሰው ነው፣ የኛ ሀገር ሰው ነው። የኛ ሀገር ኢትዮጵያዊ ባይሆን እንደዚህ እንትን አይሆንም፣ ልቡ ገር አይሆንም። ነጭ ቢሆን ልቡ ገር አይሆንም። ሀሰን እንደውም የወሎ ሰው አይገርምሽም? የወሎ ሰው ነው ልቡ እንደዚህ ገር የሚሆን። አሁን ያልሽው ቢሆን አይሆንም። አሁን ይሄንን አሁን ልብሽ ደህና ለመስጠት ትትከለቂ ትትፈጠሪ ልብሽ መስጠት ታለው ፈረንካም ባይኖርሽ ደምሽን እንኳን ትሰጫለሽ። አየሽ፣ ዋናው ለመስጠት ሰጪ ልብ ሊኖርሽ ይገባል። አንተ ደም ሰጥተሃል? ደም ሰጥተሃል? እሰጣለሁ። ታሁን በኋላ እሰጣለሁ። ይኸው ቃሌ ነው። ራሷ ሜሎሺፕ እና 2 የሀሪሰን የልጅ ልጆችም የአንቲዲ ተጠቃሚ ነበሩ ሲል ቢቢሲ ዘግቧል። የምን ተጠቃሚ? የአንቲዲ ምንድን ነው? መድኃኒት ነው። የመድኃኒት ተጠቃሚ ናቸው ማለት ነው። በደም ውስጥ የሚገኝ ነው። ስጡ ግን እኔ አሁን ልንገርሽ፣ ተይው እሱ እንዴት ይኑር። የኢትዮጵያ የዓለም ሕዝብ ስጥ። አሁን መሰለነ እንትን አለ። አሁን መቄዶንያ አለ፣ ግዳፍ የሚከጅል ማለት ነው። ብዙ ሰው ሰብስቦ የሚያጦር ማለት ነው። አሁን ያንን እኔ አሁን መስጠታቸው ደስ ይለኛል። ግን ይሄ ሁላ ሰው እዛ ቴሌቪዥን ሀገር እየተጋፋት የሚሰጥ በየመንደሩ ደግሞ ድሃ አለ። አሁን አንቺም መንደርሽ ተሰጠሽ፣ ድሃ ተበላ ተጠጣ፣ ወደ መንገድ እንዳይወጣ ወደ መንገድ ዳር እንዳይሄድ ጎዳና እንዳይሄድ በየመንደሩ ሁሉም ሰው ቢሰጥ እኮ መቄዶንያ እኮ የሚሄድለት አያገኝም። አየሽ ቀላል ሰው እንዲያሉ ሁሉም ቢሰጥ ማለት ነው። ወደ ጎዳና የሚወጣለ እንዴ? የለም። ስለይህ አሁን መቄዶንያ ተንፈስ ይላል። አየሽ ያሉትን ብቻ እንትን ይላል። ግን
ሰው አይሰጥም። ለመስጠት ይከጅልስ ቴሌቪዥና ይደቅናል። ይደቅናል። መቀረጫ ይደቅንና ይሰጣል። አሁን በመስጠት ውስጥ ምን ያደርጋል? ስለሰጠ ታዋቂ ሆነ። አየሽ፣ መታወቅን በመስጠት ትገዣለሽ። በፈረንካሽ ቅን የሆነ ደግሞ አለ፣ ልቡ ገር የሆነ የሚሰጥ ያ ደግሞ ከአካባቢው ጀምሮ ቢሰጥ ጎዳና ላይ የሚወርቅ ሰው አናይም። አገር ደህና ትድናለች፣ የቻለውን ያህል ማለት ነው። አሁን ግን ህዝቡ ጎዳና ስላለ የግድ ተዛ ሰብስቦ ለሚጦረው ለመቄዶንያ ደግሞ መስጠት ተገቢ ነው። እንስጥ ነው ትሰጪ ማለት ነው። ትሰጪ ማለት አይዞሽ አንቺም ምሰጪው አታጭም ማለት አሁን ይኖርሻል። ፈረንካ ባይኖርሽ ደም ይኖር ደም አለሽ። ደምሽን መስጠት ይችላል። ያው ምን ነው ሳብ ምንም ፈረንካ እንዳለሽ ፈረንካ ይሁን ፎጭ ትሰጫለሽ። መስጠት ደህና ነው፣ ልብም ያስደሳል። ግን ትሰጥ ቀኝህ ትሸጥ ግራህ ይላል። አሁን ትሰጪ ሰማይ ቤት ነው ቤት የምትሰሪው። ይህ ሰው ታየልሽ ይሳ ይሁ እንዳይቀርብሽ ሰማይ ቤት ቤታችሁን የሚሰሩ ተደብቀው የሚሰጡ ደግሞ አሉ። ለነዛ ክብር አለን፣ እናመሰግናቸዋለን። አሰንንም እናመሰግነዋለን። አንዴ ቢያጨበጭቡልን ደስ ይለኛል። ላሰን አሰን በሚለው ተስማምታ አልተስማማም። አሰን ነው ወገች አሰን ነው። እሺ በል በቃ ወደ መጨረሻ ዜናችን እናልፋለን። የመጨረሻውን ዜናውን ለምብባው ደግ አላቂያ ቶሎ እናብቃ። እንዲሁ ተመልካቾች እንትን እንዲያናረጋቸው እኮ እሺ ቆይ ደግ ልጅ አዛውንት ገዝቶ የገደለው በግ የ3 ዓመት እስር ተፈረደበት። ዲገኝ እስቲ አዛውንት ገዝቶ የገደለ በግ ምን ሆነ? የ3 ዓመት እስር ተፈረደበት። በጉ እንዴት ተሰ ኢትዮጵያ ነው? አዎ ኢትዮጵያ አይደለም። ኢትዮጵያ ቢሆን መቼም ኢትዮጵያ ቢሆን አበጀህ ነው የሚባለው። አሁን ኢትዮጵያ እኮ ኢትዮጵያ የእኛን ሀገር ህግ ደግ እስቲ ፖለቲካ አታነካኪ እንዴ! አይደለም ሰውም እኮ ሰውን ገሎ ማለት ነው ደፍሮ ገሎ እንትን ብሎ ስንት ዓመት 6 ዓመት ተፈረደበት፣ 7 ዓመት ተፈረደበት፣ 8 ዓመት ተፈረደበት ስትይ ትሰሚያለሽ እኮ። አዎ ደፍሮ እጣን ደፍሮ። ይሄ ግን በጉ ታሰረ። ደህና ወይ ታገር ነው። ቆይ ልነግርህ እኮ ሙክት በጉ አንዲት አዛውንትን ገጭቶ መግደሉን ተከትሎ የበጉ ባለቤት ካሳ እንዲከፍሉ ተፈርዶባቸዋል። ባለበጉ ልክ ነው። እሺ ቆይ አሁን አታቆርጠኝ። አላቋርጠሽም። ቆምኩብሽ ምላስሽ ላይ። አዎ ቆምኩብሽ። አላስወራልከኝ። ወርዳለሁ። የበጉ ባለቤት ለተጎጂ ቤተሰቦች 5 ላሞች ካሳ ለመክፈል መስማማቱን ተነግሯል። ሰው አይደል ሊሞተው? ደግ አደረገ። 5 ላም። ኧረ እባክህ የሰው ልጅ ለገደላቸው እንስሳቶች ሁሉ በሕግ ቢጠየቅ እስር ቤቶች በሰዎች ይሞሉ ነበር። ከወደ ሱዳን ያጋጠመው ነገር ግን ለየት ይላል። ነገሩ እንዲህ ነው። በጎረቤት ሀገር ሱዳን ነው እንጂ ይሄው ነው በጉ ታሰረው እዚህ ሱዳን እዚሁ ቅርብ እኛ ዘንድ ያመጡ ተለያይተው ዋናው መጥተው ከጎረቤት ሀገር ከሱዳን ጋራ ሰላም እንሁን ብለው መጡ። እኛ ቀበሌ አረጎ በዝኔ ተጎረቤቴ ጋራ እየተጣላሁ አገር ጋራ አታነካኩኝ አልኩኝ። ድንበር እየገፋ እየተጣላሁ አብዬ ድንበር ጠያን እኔ ጋራ እሳቸው እየገፋ እኔ ታዲያ ገላለሁ። አሁን ጎረቤት ሀገር ተሚያወጋ ማለት ነው እና ሱዳንን አውቃታለሁ ብዬ ነው። የእኛ ሀገር ሰዎችም በዛ ሄደዋል። በጎረቤት ሀገር ሱዳን ኧረ እባክህ በጎረቤት ሀገር ሱዳን ምስራቃዊ ሀገር አካባቢ ሱዳን ነው። ኧረ በፈጠረ አምላክ ተው ግን ተቦጥረቂ አቡዬ ተቦጥረቂ እሰይ እንትን አንብቢ ችግር እኮ ዝም በላ
በጎረቤት ሀገር ሱዳን ምስራቃዊቱ የሀገሪቱ ክፍል በምትገኘው ሩምቤክ ተብላ በምትጠራ አካባቢ አንድ ሙክት በግ አንዲትን አዛውንት ላይ ባደረሰው ጉዳት ከቀናት ህመም በኋላ ህይወታቸው ማለፉ ተነግሯል። ወቅቷን ነው ማለት ነው። አዎ እንደዚህ ቲብ ብለው ትሆን እንዲያንቺው ምንድነው ቲብ እኮ በግ ይነሳና ይገጫሉ እኮ እኔ እንደዚህ እንትን ያለ እሺ አሁን ስግሪያ እንደዚህ እኮ እሺ አሁን ላምብብህ ነው። አዛውንቷ በበጉ ግጭት ምክንያት የጎንና የዳሌ አጥንታቸው ተጎድቷል የተባለ ሲሆን በሕክምና ላይ ያሉ ህይወታቸውም አልፏል። አዛውንቱ ምን እንዳለ ያለው እኔ ቆንጆ ነው አዛውንት እኮ ዳሌ የሚለውን ሰርዩ አሁን ትታነቢ እኮ ይሄን እሺ ሰርዟል ያለች ዳሌ የለውም። አዛውንት ዳሌ እኮ ሞንዲያላ ነው። ዳሌ ሞንዲያሌ የሚለው እንደናንተ አይነት በሀገሪቱ የባህል አስተዳደር ወይም ሽምግልና መሰረት የበጉ ባለቤት ኃላፊነት እንዲወስድ ተደርጓል የተባለ ሲሆን ለተጎጂ ቤተሰቦች ካሳ ለመክፈል እንደተስማማም ተገልጿል። ይህ በዚህ እንዳለ ግን በጉ አዛውንቷን ሲገጭ ባዩ የዓይን እማኞች አማካኝነት የ3 ዓመት እስር የተላለፈበት ሲሆን ቅጣቱን በወታደራዊ ካምፕ ይጨርሳል መባሉን ኦዲቲ ሴንትራል ዘግቧል። ማን ነው ቅጣቱን የሚጨርሰው? በጉ ወታደር ነው የሚቀጣው። እንትን ሊያሰሩ ነው። ቁጭ ብድግ እኮ አለው ስቦት ታሰሪ ስቦርት እኮ አለ። አሁን በጉ ይላል አርዲው ቢበሉት እኮ ቆይሽ ያለ ቀን ገና በግጭቱ ምክንያት ህይወታቸው ላለፈው አዛውንት የበጉ ባለቤት 5 ላሞችን በካሳ መልክ ለመክፈል መስማማቱ በዘገባው ላይ ተጠቅሷል። ደገምሽው አየሽ? ኧረ ልጨርስበት። ተቆጥረቂ እንደው ደገምሽው ብዬ ነው። እሱማ መበጥረቅሽ ይቀጥል። ወንጀለኛ ነው የተባለው ይህ በግም የ3 ዓመት የእስር ጊዜውን ሲጨርስ ለተጎጂ ቤተሰቦች ተላልፎ ይሰጣል መባሉን ኦዲቲ ሴንትራል ዘግቧል። በጉ ሲጨርስ እስሩም ይሰጣል ለአዛውንቷ ቤተሰብ ወይ ማለት ሊበላዛ እዛ እነሱ እንቅጥ ያርጉታል። መቼም ቂም አለባቸው። ግን እንደው እንደታሰረ ገብተው እንዳይገሉት በእንትን ተንጠላጥለው መፍራት አለብሽ። አብዬ ድንብላል አብዬ ድንብላል ነው መቼም ዛሬ ይመጣል። አብዬ ድንብላል እዛ እኛ ጋራ ቀበሌ ሳያስፈቅድ እንትን ቆረጠ ጥዲ ተጫቀው ተዛ ላይ ትመጪ ተከተማ ያየሽው ተደሴ ትመጪ ወደኛ ቀበሌ ትመጪ ያየሽው አሁን እዛ ወጣና ቀበሌን ታያስፈቅድ ጥዱን ቆርጦ ሲያመጣ ተያዘ። ወሰዱና አሰሩት። ስለቆረጠ ህግ ወጥ ነው አለ። ህግ ወጥ ነው ታታስፈቅድ ቀበሌን ታጠይቅ ብሎ አሰሩት። አሁን በ3ኛው ቀን ላሚቱ እርጉዝ ነበረ። አብዬ ድንብላል ተሰርቶ ይወጣል። ላሚቱ ትወልድ እንደሆነ ወለደች። ልክ ትወጣ ቤት ሲደርስ ላሚቱ ወለደ። አማሪካ ላማለች ኦሬዲ ሄና ላማለ አሁን ተወልድ ትትል አብዬ ድንብላል አሁን ጨነቀው። ቆይ ጎበዝ እንሂድ ያለ ወይት ቀበሌ ለምን ለለባቶ ብዬ ላስፈቅድ አሁንም እኮ ቀበሌን ታታስፈቅድ ያለብክ ብሎ ደግሞ ድጋሞሽ እንደስሩት ብሎ እንትን አለ። ደህና አይ በቃሽም በቃ አሁን ጨርሻለሁ። እንትን ልበላችሁ ባያቸው ውድ ተመልካቾቻችን ውድ የሚለው አሁን ሲያሊ ውድ የምትለው እኮ ይቀርባል። እሺ አሁን ዘም በል ልጨርስ አንድ ጊዜ ተመልካቾቻችን አሳስጠፋኝ። ተመልካቾቻችን በማሮ ቤት በዚህ ሳምንት ያቀረብንላችሁ አስደናቂና አስገራሚ ዜናዎች እነዚህን ይመስሉ ነበር። በቀጣይ ሳምንት እስከምንገናኝ ደህና ሁኑ። ደህና ሁኑ በልበኝ በልሻን አብሬያት ተነተንኩልሽ። ቀጣይ ሳምንት ደግሞ እንደዚሁ ተማሩ ቤት ተሪዎቹ እናቀርብላችኋል። ረዳት ጋር ረዳት አይደል ያልሽ ስምሽ? አይደለም ኤደን ነው እንዴ ያልሽው? ኤደን ነው አትይም። ፈሳሽ ነኝ ወንዝ ነኝ እኮ ነው ማለት። ረዳት ኤደን ጋር ደግሞ እንመለሳለን።
ይህ ነው።